ኢቲቪ 57 ከኢትዮጵያ ቴሌቪዥን ጤና ይስጥልን። የሰዓቱን ዜናዎች እናቀርባለን። አሁንም ከኛ ጋር ስለሆናችሁ ከልብ እናመሰግናለን። አርዕስተ ዜናውን እናስቀድማለን። በኢትዮጵያም እየተገበረ ያለው አንድ እቅድ አንድ ሪፖርት አሰራር በሀገር አቀፍ ደረጃም የእቅድ መናበብ እንዲኖርና አፈጻጸማቸውን በተገቢው መንገድ እንዲለካ አስችለዋል። በሰባተኛው ጠቅላላ ምርጫም ከፍተኛ ቁጥር ያላቸው መራጮች ድምፅ ለመስጠት መዘጋጀታቸው የኢትዮጵያ ሕዝብ ለሰላም ለዲሞክራሲና ለሀገር ግንባታ ያለውን ጽኑ ፍላጎት ያሳየበት ታሪካዊ ምዕራፍ ነው። ስፖርት በእንግሊዝ ፕሪሚየር ሊግ ዛሬ ምሽት በርንማውዝ ከማንቸስተር ሲቲ የሚያደርጉት ጨዋታ ይጠበቃል። ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ ከዜናዎቹ ጋር ሰለሞን ጡመልሳን ነኝ። ወደ ቀዳሚው ዜናችን ተሻገርኩኝ። ሀረርና አምስቱ የጀጎል መግቢያ በሮችን በኮሪደር ልማት ውብ ገጽታን የማላበስ ተግባር ተጠናክሮ ቀጥሏል ላሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ምክትል ጠቅላይ ሚኒስትሩ በሀረር ከተማ በኮሪደር ልማት የተከናወኑና በመሰራት ላይ ያሉ የልማት ስራዎችን ተመልክተዋል። የአካባቢው የስነ ህንፃ ጥበብ ሳይበረዝ ለትውልድ ለማሻገርና ለቱሪስት መስህብነት ይበልጥ ምቹ ለማድረግ እየተሰራ ያለው የኮሪደር ልማት በከተማዋ አዲስ ታሪካዊና ዘመናዊ መልክ እየፈጠረ ይገኛል። ምክትል ጠቅላይ ሚኒስትር ተመስገን በምልከታው ወቅት የጀጎል መግቢያ በሮችን ጨምሮ የከተማ ዋና ዋና መንገዶች፣ የእግረኛ መሄጃዎች፣ አረንጓዴ ስፍራዎችና የሌሊት መብራት ስራዎች የሀረርን ጥንታዊ ማንነት በሚያጎላ መልኩ እየታደሱ ነው። ይህም ከተማዋ ያላትን የቱሪዝም አቅም ከማሳደጉም በላይ የነዋሪዎቿን የኑሮ ሁኔታ ለማሻሻል ከፍተኛ ሚና እያበረከተ ነው። እንደ ሪፖርተራችን አሸናፊ እንዳለ ዘገባም የመንግስትና የሕዝብ ትብብር የታየበት ይህ መጠነ ሰፊ የልማት እንቅስቃሴ ተጠናክሮ እንዲቀጥልና የተጀመሩ ቀሪ ስራዎችም በተቀመጠላቸው የጊዜ ሰሌዳ መሰረት እንዲጠናቀቁ አቅጣጫ ተቀምጧል። አስደናቂ ስራ በጥቂት አገራት ብቻ የምናየውን የመረጃ አሰባሰብ፣ የመረጃ ትንተናና የመረጃ አቀራረብ ዘዬ በሀገራችን በእኛው ልጆች ማየት መቻላችን ታላቅ ደስታ ስለሆነ በዚህ ስራ የተሳተፋችሁ ሁሉ እንኳን ደስ ያላችሁ ለማለት እወዳለሁ። ሁላችንም የግልም ይሁን የመንግስት መስሪያ ቤቶች ቴክኖሎጂን መጠቀም፣ ኤአይን መጠቀም፣ የራስ አቅምን በትክክል ማወቅ፣ ያን ለመመንዘርና ለማድረግ የምናደርገው ጥረት ዳታና ወርቅን ኢኳሊ ኢምፖርታንት መሆናቸውን አምኖ በፖሊሲ በሕግ በእውቀት የሚመራ ማንኛውም ሀገርና መንግስት ምንም ጥርጥር የለውም ብልጽግናን ያረጋግጣል። በኢትዮጵያ እየተተገበረ ያለው አንድ እቅድ አንድ ሪፖርት አሰራር በሀገር አቀፍ ደረጃ የእቅድ መናበብ እንዲኖርና አፈጻጸማቸውን በተገቢው መንገድ እንዲለካ አስችሏል። አሰራሩ በክልሎች ይታዩ የነበሩ ወጥነት የጎደላቸው አካሄዶችንም ያስቀረ ነው። ወንዶሰን አፈወርቅ በኢትዮጵያ ባለፉት ዓመታት ይተገበሩ የነበሩ የእቅድ ስራዎች ከፍተኛ የቅንጅት ክፍተት የሚታይባቸው፣ እርስ በርስ የመናበብ ችግርም በስፋት የሚስተዋልባቸው ነበሩ። ይህ አካሄድ በኢትዮጵያ የልማት ጉዞ ላይ የራሱን አሉታዊ ተጽዕኖ ሲያሳድር ቆይቷል። ለበርካታ ጊዜያቶችና ዓመታቶች የእቅድ ስራ ይሰራ ነበር። በኃይለሥላሴ ጊዜና በደርግ ጊዜ የነበረው የእቅድ አሰጣጥ ስራ የተማከለ የእቅድ አሰጣጥ ነበረ። ከዛም በኋላ በኢህአዴግ ጊዜ ወደ ያልተማከለ ስርዓት ተለውጧል። ነገር ግን በእነዚህ ሁሉ ጊዜ የሚሰሩ ስርዓቶች፣ ፕላኖች እርስ በርስ ያልተያያዙ፣ ቅንጅት የሚጎላቸው፣ ያልተሰናሰኑ፣ በተለይ ጎንዮሽና የቀጥታ
ግንኙነት ያልነበራቸው ናቸው። ይሁን እንጂ አሁን ላይ ይሄ ቆየ አካሄድ ሙሉ በሙሉ እየተቀየረ ይገኛል። ኢትዮጵያ ቀድሞ ከነበረውና በግብዓት እንዲሁም በሂደት ላይ ብቻ ያተኩር ከነበረው የተቆራረጠ የእቅድ ስርዓት በመውጣት ወደ አንድ እቅድ አንድ ሪፖርት የተቀናጀ አሰራር ስርዓት ተሸጋግራለች። ይህም በአገር አቀፍ ደረጃ የእቅድ እንዲሁም የውጤት መናበብ እንዲኖር አስችሏል። የአንድ እቅድ አንድ ሪፖርት ስርዓት ስታብሊሽ ከማድረጋችን በፊት እንግዲህ እንደ ሀገር የሚታቀዱ እቅዶች በአብዛኛው ትኩረት የሚያደርጉት ሂደት ላይ እንደነበረ ይታወቃል። ስለዚህ ከሂደት በዘለለ ውጤትን መሰረት ያደረገ እቅድ ማቀድ ስለሚገባ እንደዚሁም ደግሞ የተለያዩ ጠሪና ተጠሪ ተቋማት ፍራግመንትድ በሆነ አካውንት ሳይሆን ማቀድ ያለባቸው በሚያገናኛቸው ጉዳዮች ላይ ምክንያቱም መንግስት ጠሪና ተጠሪ ተቋም ሲያደርግ የራሱ የሆነ ፈንክሽናል ሪሌሽንሺፕ ስላለው ያንን መሰረት አድርጎ በጋራ እንዲያቀዱ በጋራ ሪፖርት እንዲያደርጉና በጋራ ውጤት እንዲያመጡ ያስችላቸዋል። ይህንን ለመቅረፍ ነው እንግዲህ ይሄ የአንድ እቅድ አንድ ሪፖርት ስርዓት ስታብሊሽ ተደርጎ እንግዲህ ተግባራዊ እየተደረገ ያለበት ሁኔታ ያለው ማለት ነው። እየተገበረ ያለው የአንድ እቅድ አንድ ሪፖርት አሰራር የእቅድ መናበብ እንዲኖር አፈጻጸማቸውም በተገቢው መንገድ እንዲለካ ያስችላል። አሰራሩ የሚወጡ እቅዶች ውጤታማነት እንዲረጋገጥ የሚያስችል ሲሆን ለእቅዶቹም በቂ የፋይናንስ አቅርቦት እንዲኖር ያግዛል። አንድ እቅድ መኖሩ ፕላኖች እርስ በርሳቸው እንዲተሳሰሩ ያደርጋል። አንድ ሪፖርት መኖሩ ደግሞ ስታንዳርድ በሆነ መንገድ የፕላኖች አፈጻጸም እንዲለካ እና ጉድለቶች እንዲታዩ ይረዳል። ሌላው ትልቁ ነገር እየታየ ያለው ምንድነው? እስካሁን ድረስ ፕላኖች እቅዶች ሲሰሩ ትኩረቱ ሂደቱ ላይ ነው፣ ትኩረቱ ግብአቶች ላይ ነበረ። ነገር ግን ከዛ አሁን ያለው የፕላን አሰራር ወደ ውጤት ተኮር ወደ ፋይዳዎች፣ ወደ ለውጦች፣ ወደ ውጤቶች የሚያተኩር የፕላን አካሄድም የተካሄደ ነው። ስለዚህ ከሂደትና ከግብዓት ተኮር ወደ ውጤት ተኮር መጓዙ በራሱ ውጤት እንዲመጣ ፋይዳ እንዲኖረው የፕላን አሰራራችን ይረዳል ማለት ነው። በአገር አቀፍ ደረጃ እየተገበረ ያለው አዲሱ አሰራር በክልሎች ይታዩ የነበሩ ወጥነት የጎደላቸው የእቅድና ሪፖርት አካሄዶችን መፍታት አስችሏል። ከአሁን በፊት የነበረው የእቅድና የሪፖርት አሰራር ትንሽ ያለመደራጀት እና አንድ አይነት ፎርማት ያለመከተል ነገሮች ነበሩ። ሌላው ደግሞ የመረጃዎች ጥራት እጥረት ነበረ እና የክትትል ስርዓቱም በደንብ የተዘረጋ አይደለም። አሁን ግን በአንድ እቅድ በአንድ ሪፖርት እየመጣ ያለው ነገር ይሄን ነገር በጣም የሚቀርፍ ይሆናል ማለት ነው። ይህ የተቀናጀ የእቅድና ሪፖርት ስርዓት የኢትዮጵያን የረጅም ጊዜ የኢኮኖሚና የማህበራዊ እድገት ግቦች ለማሳካት ቁልፍ ሚና እንደሚኖረውም ተመላክቷል። መረጃ ኃይል መሆኑን በመረጃ ሉዓላዊነት ለፖሊሲ ነጻነት በሚል መሪ ሀሳብ በተካሄደው ብሔራዊ ጉባኤ ላይ ተነስቷል። መረጃ ሉዓላዊነትን ለማረጋገጥ የመረጃ ቋት ምን ያህል አስተዋጽኦ ይኖረዋል በሚለው ጉዳይ ላይ ሮዛ መኮንን በተከታዩ ትንታኔ ታስቃኘናለች። የሰው ልጅ ታሪክ የኃይል ሽግግር ታሪክ ነው። ጥንተ ኃያልነት የሚለካው በጦርና በጎራዴ በሰፋፊ መሬትና በወርቅ ክምችት ነበር። በ20ኛው ክፍለ ዘመን ደግሞ ነዳጅና የኒውክሌር ጦር መሳሪያ የዓለምን የፖለቲካ ትርታ ተቆጣጠሩት። ዛሬስ? ዛሬ የዓለም ቁልፍ ያለው አንድ የማይታይ ነገር ግን የሁላችንንም ሕይወት በሚዘውር ኃይል እጅ ላይ ወድቋል። በየዕለቱ ከእንቅልፋችን ስንነቃ ስልካችንን እንከፍታለን፣ መልእክት እንለዋወጣለን፣ በባንክ ገንዘብ እናስተላልፋለን፣ የቤተሰቦቻችንን ምስሎች እናጋራለን፣ የጤና የደህንነትና የኢኮኖሚ መረጃዎቻችንን በቴክኖሎጂ መረብ ላይ እንለቃለን። ነገር ግን ይህ ሁሉ የእኔ የእርሶ የሀገርና የመንግስት ሚስጥር የት ነው የሚቀመጠው? ማንስ ነው የሚቆጣጠረው? የኢትዮጵያ የዲጂታል ድንበርስ የት ላይ ነው ያለው? ቆይታችን ይህን ይመልሰዋል። ወደ ኋላ መለስ ብለን ስንመለከተው የሰው ልጅ ታሪክ የድንበርና የሉዓላዊነት ታሪክ ነው። አባቶቻችን ሀገርን የጠበቁት ሉዓላዊነትን ያስከበሩት ድንበር ላይ ቆመው ደረታቸውን ለጥይት ሰጥተው አየሩንና ምድሩን በመጠበቅ ነበር። ከ20ና 30 ዓመታት በፊት ግን ዓለም ተቀየረች። ኢንተርኔት መጣ። የሀገራት ፊዚካላዊ ድንበሮች ትርጉም አልባ የሆኑ መጡ። ይህንን በተግባር ለመዋል ደግሞ ብሔራዊ የመረጃ ቋት ስርዓት ወይም ናሽናል ክላውድ ሲስተም መገንባት
ግድ አለ። የሀገር ሚስጥር፣ የዜጎች የጤና መረጃ፣ የባንክና የፋይናንስ ልውውጣችን በወረቀት ላይ ሰፍሮ በብረት ካዝና ውስጥ ተቆልፎ የነበረው ዘመን አበቃለት። ፋይሎቻችን ከመደርደሪያ ወደ ኮምፒውተር፣ ከኮምፒውተር ደግሞ በሺዎች ኪሎ ሜትር ርቀው ወደሚገኙ የባዕድ ሀገር የመረጃ ማከማቻዎች ወይም ሰርቨርስ መጓዝ ጀመሩ። ታዋቂው የታሪክና የፍልስፍና ምሁር ዩቫል ኖህ ሃራሪ ሆሞ ዲሞስ በተሰኘው ዝነኛ መጽሐፉ ላይ እንዳሰፈረው በ21ኛው ክፍለ ዘመን ዋነኛው የኢኮኖሚ አንቀሳቃሽ መሬት ወይም ማሽን ሳይሆን መረጃ ነው። መረጃን የተቆጣጠረ አካል የዓለምን የወደፊት ዕጣ ፈንታ ይቆጣጠራል ይለናል። እንግዲያውስ መረጃ የዘመናችን አዲሱ ኃይል ከሆነ ይህ ኃይል የት እየተከማቸ ነው? ማንስ እየተጠቀመው ነው? በእኛ መረጃ ላይ ማን ነው ሙሉ ስልጣን ያለው? እነዚህ ጥያቄዎች የአንድ ሀገር የህልውና ጉዳዮች ይሆናሉ። የሃርቫርድ ዩኒቨርሲቲ ምሁር ሾሻና ዙቦፍ ይህን ክስተት የስለላ ካፒታሊዝም ዘመን ወይም ሰርቪሊያንስ ካፒታሊዝም በማለት ትገልጸዋለች። መረጃዎች በባዕድ ሀገራት እጅ መግባታቸው ዜጎችንም ሆነ ሀገርን ላልተፈለገ የስለላና የጥቅም መለወጫነት ያጋልጣል። ይህ ደግሞ በዲጂታሉ ዓለም ያለ መሳሪያ በቅኝ ግዛት ስር እንደ መውደቅ የሚቆጠር ነው። ታዲያ ትልቁ ጥያቄ በዲጂታሉ ዓለም የሀገርን ሉዓላዊነት እንዴት እናስጠብቅ የሚለው ነው። መልሱ አጭርና ግልጽ ነው። የመረጃ ሉዓላዊነትን ወይም ዳታ ሶቨርኒቲን ማረጋገጥ። የመረጃ ሉዓላዊነት ስንል የኢትዮጵያን መረጃ በኢትዮጵያን ባለቤትነት፣ በኢትዮጵያን ምድር፣ በኢትዮጵያን ሕግና ቁጥጥር ስር ማስተዳደር መቻል ማለት ነው። ይህንን በተግባር ለመዋል ደግሞ ብሔራዊ የመረጃ ቋት ስርዓት ወይም ናሽናል ክላውድ ሲስተም መገንባት ግድ ይለናል። ብሔራዊ የመረጃ ቋት ስርዓት በቀላሉ ሲብራራ የሀገራችን ተቋማት፣ ባንኮች፣ ሆስፒታሎችና ዜጎች መረጃቸውን በውጭ ሀገራት ሰርቨሮች ላይ ከሚያከማቹ ሀገር ውስጥ በተገነባ እጅግ ዘመናዊ ደህንነቱ በተረጋገጠና ግዙፍ አቅም ባለው ማዕከላዊ የዲጂታል ማከማቻ ውስጥ እንዲያስቀምጡ የሚያስችል መሰረተ ልማት ነው። ብሔራዊ የመረጃ ቋት የዲጂታሉ ዘመን የሀገር መከላከያ ሰራዊትና ዘመናዊ ምሽጋችንም ነው። የመንግስት ሚስጥሮች፣ የዜጎች የጤና ታሪክ፣ የባንክና የጸጥታ መረጃዎች ደህንነታቸው በተረጋገጠ እዚሁ ሀገራችን ውስጥ ባሉ ግዙፍ የመረጃ ማዕከላት ሲቀመጡ ሀገር በቴክኖሎጂ ነፃነቷን ታውጃለች፣ ኢኮኖሚዋን ታሳድጋለች፣ ከሳይበር ጥቃቶችም ራሷን ትከላከላለች። ይህ ስርዓት ለአንድ ሀገር ያለውን ጠቀሜታ በሶስት አንኳር ጉዳዮች ከፍለን እንመልከተው። አንደኛ ላይ የሚመጣው ደህንነት ነው። የሀገርን ፖለቲካዊና ኢኮኖሚያዊ ምስጢር እንዲሁም የዜጎችን ግላዊ መረጃ ከውጭ ሳይበር ጥቃት፣ ከስለላና ከጣልቃ ገብነት ይጠብቃል። ሁለተኛው አንኳር ጉዳይ አድርገን የምንወስደው ምጣኔ ሀብት ነው። ተቋማቶቻችን መረጃቸውን ለማከማቸት በየዓመቱ ለውጭ የቴክኖሎጂ ኩባንያዎች የሚከፍሉትን በሚሊዮን የሚቆጠር ዶላር በማስቀረት የውጭ ምንዛሪን ያድናል። የሀገር ውስጥ የቴክኖሎጂ ስራ ፈጠራንም ያነቃቃል። ሶስተኛው የአገልግሎት ፍጥነትና አስተማማኝነት ነው። ዓለም አቀፍ የኢንተርኔት ከብሎች እንኳን ቢቋረጡ ሀገር ውስጥ ያለው አገልግሎት እነ ባንኮች፣ ሆስፒታሎች፣ ሌሎች አገልግሎት አቅራቢዎች ያለ መቆራረጥ ስራቸውን እንዲቀጥሉ ያደርጋል። ከዚህ በመነሳት ብሔራዊ ቋት የዲጂታል ዘመን የሀገር መከላከያ ሰራዊት ነው ቢባል ማጋነን አይሆንም። ይህንን የዘመኑን እጅግ ውስብስብ የዲጂታል ጂኦፖለቲካዊ ሽሚያ በሚገባ የተረዱት ጠቅላይ ሚኒስትር አብይ አህመድ የመረጃ ሉዓላዊነትን ከመደመር እሳቤ ጋር በማስተሳሰር የኢትዮጵያን የዲጂታል ሉዓላዊነት የማስከበር ዘመቻ ዲጂታል ኢትዮጵያ 2030 አስጀምረዋል። እሳቤው ሀብት በማሰባሰብ አቅምን በማዋሃድና ካለፈው ተምሮ ለነገ የሚሆን ጠንካራ መሰረት መጣል ላይ የሚያጠነጥን ነው። በዲጂታሉ ዓለም መደመር ማለት የተበታተኑ የሀገርና የዜጎች መረጃዎችን በአንድ ደህንነቱ በተጠበቀ ብሔራዊ መረጃ ቋት ማሰባሰብ ማለት ነው። ጠቅላይ ሚኒስትሩ በተለያዩ መድረኮች ላይ የመረጃ ሉዓላዊነቷን ያላረጋገጠች ሀገር ፖለቲካዊና ኢኮኖሚያዊ ሉዓላዊነቷን ሁልጊዜም አደጋ ላይ ጥላለች ሲሉ በአጽንኦት ያስገነዝባሉ። ይህን አርቆ አሳቢነት መነሻ በማድረግ አሁን ላይ በኢትዮጵያ ትልቅ የዲጂታል አብዮት እየተካሄደ ነው። ይህንን ሀሳብ በአሃዝ ስንደግፈው ነባራዊ ሁኔታውን ይበልጥ ይገልጽልናል። ከ40 ሚሊዮን በላይ የኢንተርኔት ተጠቃሚ ዜጎች ባሉባት ሀገር በየሴኮንዱ የሚመነጭ የመረጃ መጠን እጅግ ግዙፍ ነው። ይህንን ግዙፍ መረጃ ለማስተዳደር በአይሲቲ ፓርክና በተለያዩ ማዕከላት ግዙፍና ዘመናዊ የዳታ ማዕከላት ግንባታን እያፋጠነ ይገኛል። ከዚሁ ጋር በተያያዘ ከ43 ሚሊዮን በላይ ዜጎችን እስካሁን ተደራሽ ያደረገው የብሔራዊ መታወቂያ ስርዓት ወይም ፋይዳ የዚሁ ብሔራዊ የመረጃ ቋት ዋነኛ አካል ሲሆን ይህ ቋት የዜጎች መረጃ በሀገር ውስጥ በጥንቃቄ እንዲቀመጥ ዋስትና የሚሰጥ ነው። አባቶቻችን የሀገርን የድንበር ሉዓላዊነት በደማቸው ጠብቀው አቆይተውልናል። ዛሬ ላይ እኛ ታላቁን የህዳሴ ግድብ ገንብተን የውሃ ሉዓላዊነታችንን ለማረጋገጥ እንደምንጥረው ሁሉ
የትውልድ የመረጃ ሉዓላዊነቱን የማስከበር የታሪክ አደራም ወድቆበታል። ብሔራዊ የመረጃ ቋት ስርዓት መገንባትና መጠቀም የቅንጦት ጉዳይ አይደለም፣ የህልውና ጉዳይ እንጂ። መረጃችን ማንነታችን ነው። መረጃችን ክብራችን ነው። መረጃችን የነገው ኢኮኖሚያችን ነው። ዛሬ እየተዘረጋ ያለው የዲጂታል መሰረተ ልማትና ብሔራዊ መረጃ ቋት ኢትዮጵያ በ21ኛው ክፍለ ዘመን የዲጂታል አውሎ ንፋስ ውስጥ ሳትናወጥ ታሪኳን፣ ሀብቷንና የዜጎቿን ደህንነት አስጠብቃ ወደ እድገት ማማ የምትወጣበት የማይታየው ግን እጅግ ጠንካራ የዲጂታል ግንባችን ነው። ኢትዮጵያ መረጃ ለሀገር እድገት ያለውን ትልቅ ድርሻ በመረዳት በጥራት የሚሰበሰብበትንና ጥቅም ላይ የሚውልበትን አሰራር ዘርግታለች። መረጃን ዘመኑ ባፈራቸው ቴክኖሎጂዎች በፍጥነት ለመሰብሰብም እየተሰራ ነው። ጌታቸው ባልቻ ተጨማሪ አለው። አሁን ላይ መረጃን በአግባቡ አደራጅቶ መሰብሰብ ሀገራት እርስ በርሳቸው የሚፎካከሩበት ዋነኛ መለኪያ እየሆነ ነው። ኢኮኖሚ የሚያድገው የሀገር ገጽታ የሚገነባውም በዚህ መረጃ አያያዝ ልክ ነው። በፈረንጆቹ 2030 መረጃ ለዓለም ጥቅል ምርት ወይም ጂዲፒ 15.7 ትሪሊዮን ዶላር ግዙፍ ድርሻ ያበረክታል ተብሎ ይታመናል። ይህ ቁጥር ብቻውን ዳታ ለነገው ዓለም ምን ያህል ወሳኝና የህልውና ጉዳይ የሆነ መምጣቱን ቁልጭ አድርጎ ያሳያል። ዳታ ምን እያሰራ ነው ብለን ስናይ እንግዲህ ዳታ ከዚህ በፊት ለፖሊሲ ለውሳኔ ሰጪዎች ያግዛል ነበር ሲባል ነበረው። አሁን ግን ዳታ ለጂዲፒ የሚቆጠር የሚለካ አስተዋጽኦ እያደረገ ነው። ይሄም ደግሞ በፋክት ጥናቶች እየወጡ ነው። ጥናቶች ወርልድ ባንክን ጨምሮ ከዚህ በፊት የነበረው ጥናቶች እየወጡ ያሉት በ2030 15.7 ትሪሊዮን ዶላር ለዓለም ለዳታ ኮንትሪቢዩት ያደርጋል፣ ለጂዲፒ ኮንትሪቢዩት ያደርጋል ተብሎ ነው እየተገመተ ያለው። ስለዚህ ለዚህ ነው ማለት ነው እኛ ሀገርም ዳታ ላይ ፎከስ አድርገን በዚህ መሰረት እኛም ለጂዲፒያችን እንዴት ነው ዳታ አስተዋጽኦ ሊያደርግልን የሚችለው የሚለው ነገር ዝግጅትና ስራ የሚያስፈልገው ማለት ነው። ዓለማችን ከወትሮ በተለየ በፈጣን እንቅስቃሴ ላይ ትገኛለች። ታዲያ በዚህ ፈጣን ግስጋሴ ውስጥ እጅግ አስፈላጊ የሆነውን መረጃ በወቅቱና በፍጥነት መሰብሰብ እንዲሁም በጥራት መተንተን ጊዜው የሚጠይቀው ጉዳይ ሆኗል። ይህንን ለማሳካት ደግሞ የትናንቱ የተለመደ አሰራር አይበቃም። እንደ ሰው ሰራሽ አስተውሎት፣ ኳንተም ኮምፒውቲንግ እና ባዮቴክኖሎጂ ያሉ አዳዲስና ፈጣን ለውጥ አምጪ የቴክኖሎጂ አውታሮችን በስፋት መጠቀምን ይጠይቃል። ስታቲክስ ሰርቪስ ወይም ደግሞ ስታቲክ አገልግሎት ሲሰሩ የነበሩት ከዚህ በፊት ሲሰሩ የነበሩት ዳታ አንደኛ ዳታውን በጣም በብዛት እንዲጠቀሙና እንዲሰሩ አድርጓቸዋል። ስራቸውንም ደግሞ በፍጥነት ከዚህ በፊት 50 ዓመት 60 ዓመት ሲፈጅ የነበረውን በ2 ዓመትና 3 ዓመት ውስጥ እንዲሰሩ አድርጓቸዋል ማለት ነው። ሌላው በተለይ ደግሞ በመረጃ ወይም ደግሞ በማስረጃ ላይ የተመሰረተ ውጤትን እንድናመጣ እንድንሰራ የሚያደርጉ ናቸው ኢመርጂንግ ቴክኖሎጂ። ስለዚህ የምንሰራቸው ነገሮች ቅድም ሲገልጹ የነበረው አንድ ሰው ወይም ደግሞ በምናሰማራበት ጊዜ አንድ ቲም ስናሰማራ የት ሆኖ ምን እንደሰሩ ምን እንደላኩ ዳታ እዛው ቫሊዴት ሆኖ ይመጣል ማለት ነው። የውሸት ዳታ ተሰብስቦ አይመጣም። እዛው ባለሙያ ሳይመጣ በምን በትክክለኛው ዳታ እየሞላ የት እንደሆነ የሚያሳይ የኢመርጂንግ ቴክኖሎጂ እንግዲህ ያመጣ ውጤት ነው ማለት ነው። ኢትዮጵያ የራሷን መረጃ የመሰብሰብ አቅሟ አነስተኛ ሆኖ ቆይቷል። ይህም ያላት ገጽታ እውነተኛ አቅሟን የሚያሳይ ሳይሆን ሌሎች በሚያወጡት መረጃ ላይ የተመሰረተና የተዛባ እንዲሆንም ምክንያት ነበር። አሁን ግን መረጃ እንደ ነዳጅ፣ አርቲፊሻል ኢንተለጀንስ ደግሞ ያንን ነዳጅ ተጠቅሞ ሀገርን የሚያስወነጭፍ ሞተር መሆኑን ተረድታ እየሰራችበት ትገኛለች። የአርቲፊሻል ኢንተለጀንስን እና ዳታን ተጠቅሞ ሴክተራቸው ላይ ኤአይን የሚጠቀሙ ተቋማት ከ20 እስከ 30 ፕሮዳክቲቪቲያቸውን ይጨምራሉ ነው። ስለዚህ ሁሉም ሴክተር ኤአይ እና ዳታን ተጠቅሞ ፕሮዳክቲቪቲውን ለመጨመር በዚች ብቻ ይህም ብቻ በመጠቀሙ ከ20 እስከ 30% ፕሮዳክቲቪቲውን ይጨምራል የሚል የተያዘው ማለት ነው። ዛሬ ላይ ቆመን መረጃን በጥራት የመሰብሰብ አቅማችንን ስናሳድግ የዛሬን ችግሮች ለመቅረፍ ብቻ አይደለም። ይህ ጉዞ የነገውን ትውልድ ዕጣ ፈንታ የሚወስን የበለጸገች ሀገርን እንዲረከቡ የሚያደርግ የዘላቂ ልማት መሰረትም ነው። ይሁን እንጂ መረጃን መሰብሰብ ብቻውን ግቡን አይመታም። የተሰበሰበውን ውድ ሀብት በአግባቡ ማስተዳደር፣ ከባዕድ ጥቃት መከላከልና ደህንነቱ እጅግ አስተማማኝ በሆነ ስፍራ ላይ ጠብቆ ማኖርም እኩል ትኩረት የሚሻና ትልቅ ብሔራዊ ኃላፊነት የሚጠይቅ ጉዳይ ነው። ዳታዎች ከተሰሩ በኋላ የት ነው የሚቀመጡት ነው። እነዚህ የሚያጓጓ ስራ የት ነው የምናስቀምጠው ስንል እንግዲህ እንደ ሀገር ናሽናል ሶቨርን ክላውድ ዳታ ሴንተር በተለይ ሉዓላዊነቱ የተጠበቀ ዳታ ሴንተር ያስፈልገናል ነው።
ይሄም እንግዲህ እንዴት ነው ዳታ ሴንተሩ ደግሞ ተቋማትና ሚኒስቴር መስሪያ ቤቶቹ ሊያገኙት የሚችለው የሚለው ነገር እንዳለ ኢንጀስት እናደርጋለን። ኢንጀስት እናደርግ ማለት እያንዳንዱ ቻናል ይፈጠርለታል፣ እዛ ላይ ይቀመጣል፣ እዛው ከዛ ፕሮሰስ ይደረጋል ማለት ነው። ይሄን ደግሞ ተናባቢነት ሃርሞናይዝ ማድረግ አለብን። የአንዱ ተቋም ከሌላው ተቋም ዳታ መለዋወጥና መስራት ስላለበት ይሄ የሃርሞናይዜሽን ስራ በጣም እየተሰራ ነው ማለት ነው። መረጃ የ21ኛው ክፍለ ዘመን አዲሱ ወርቅ ነው። ኢትዮጵያም የዚህን ሀብት ጥቅም በአግባቡ ተረድታ ስራ ላይ ለማዋል እየተጋጅ ትገኛለች። መረጃን ከመሰብሰብ ጀምሮ ደህንነቱን በአስተማማኝ መልኩ እስከ መጠበቅ ድረስ የሚደረገው እያንዳንዱ ጥረት ኢትዮጵያን በዓለም አቀፉ የኢኮኖሚና የቴክኖሎጂ መድረክ ላይ ተወዳዳሪ ሆና እንድትቀጥል የሚያስችላት ነው። ኢትዮጵያ በአረንጓዴ ልማት የምታከናውናቸውን ተግባራት ወደ ኢኮኖሚያዊ ሀብት ለመቀየርና ተጨማሪ የካርበን ፋይናንስ ለማሰባሰብ የሚያስችላትን የዲጂታል ልኬትና ማረጋገጫ ስርዓት ወደ ተግባር ለማስገባት በመጨረሻው ምዕራፍ ላይ ናት። የፕላንና ልማት ሚኒስትር ዴኤታ ስዩም መኮንን እንደገለጹት አዲሱ የዲጂታል ስርዓትና እየተዘጋጀ ያለው የሕግ ማዕቀፍ የሙቀት አማቂ ጋዝን በመቀነስ ለዓለም አቀፍ ገበያ የምታቀርብበትን የካርበን ግብይት በታማኝነት ለመምራት ወሳኝ ቅድመ ሁኔታ ናቸው። ሙሐመድ አልቃድር ኢትዮጵያ ባለፉት 7 ዓመታት ታላቅ የአረንጓዴ ኢኮኖሚ ግንባታን ሰንቃ ህልሟን ለማሳካት ግልጽ ራዕይ ማስቀምጣ ጠንካራ ስራን አከናውናለች። አረንጓዴ መሆን አይታሰብባቸውም የተባሉ ስፍራዎች፣ ተራራና ሸለቆዎችም ሳይቀር ቁጥር ስፍር የሌላቸው ክንዶች መሬቱን አለምልመው ከ46 ቢሊዮን በላይ ችግኞች ተተክለዋል። ኢትዮጵያ ለአየር ንብረት የማይበገር አረንጓዴ ኢኮኖሚ ለመገንባትና የዓለም አቀፍ የካርበን ፋይናንስ አቅምን ለማሳደግ የምታደርገውን የሪፎርም ስራ ካፈሩ ከሚበቅሉ ችግኞች እኩል 1-2 ተብለው እኩል የተሰነዱት ህልሞቿ ይናገራሉ። የመጀመሪያው በ10 ዓመቱ የልማት እቅዳችን ላይ ዋነኛ አንዱና ትልቁ ፒላር ሆኖ ተቀምጧል። ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚ መገንባት ነው። ሁለተኛ በከፍተኛ ደረጃ የሙቀት አማቂ ጋዞችን ለመቀነስ የሚያስችል ግብ አስቀምጠናል። በሶስተኛ ደረጃ በረጅም ጊዜ የሙቀት አማቂ ጋዞችን ለመቀነስ የሚያስችልና በ2050 ዜሮ ለማድረግ የሚያስችል ኮሚትመንት ውስጥ ገብተናል። እንደ ሀገር በጣም ብዙ የሰራናቸው ብዙ ለውጥ ያመጣንባቸው ስራዎች ቢኖሩም በዓለም አቀፍ ደረጃ በበቂ መንገድ እውቅና አግኝተው በበቂ መንገድ የእኛን ኮሚትመንት በማሳየት ረገድና ተጨማሪ የፋይናንስ አቅም ወደ ሀገር ሞቢላይዝ በማድረግ ረገድ የራሱ የሆነ ፈተና ደቅኖ የቆየበት ሁኔታ እንደነበረ ያው በስራው ላይ ያለን ሰዎች እንረዳለን፣ እንገነዘባለን። ታዲያ ኢትዮጵያ ያከናወነችውን ግዙፍ የአረንጓዴ አሻራ ስራ ወደ ላቀ የኢኮኖሚ አቅም ለመቀየር የሚያስችል የዲጂታል የካርበን ልኬት ሪፖርትና ማረጋገጫ ኤምአርቪ ስርዓትና ጠንካራ የህግ ማዕቀፍ ማዘጋጀት ግድ ብሏታል። በዚህ ስርዓትና በህግ ማዕቀፍ ውስጥ የተሰነደው መረጃ ላይ ተመስርቶ አስተማማኝ ስርዓት ለመዘርጋትና በሂደቱም የራስን መረጃ ለመቆጣጠር ደግሞም ለመሞገት አስተማማኝ አቅምን የሚሰጥ ነው። ኢትዮጵያ እንደ ሀገር የራሷን ዳታ የምትሰበስብበት፣ የራሷን ዳታ የምታደራጅበት፣ የራሷን ዳታ አናላይዝ አድርጋ ግልጽና ተአማኒ የሆነ ሪፖርት ፕሮዲውስ ማድረግ የሚችልበትን ሁኔታ የእድል የሚሰጥ ትልቅ ኢንስትሩመንት ነው። በጣም ክሪቲካል ኢንስትሩመንት ነው። ሶ ማናቸውንም የአየር ንብረትን ለመከላከል የምንወስዳቸው እርምጃዎችን በሙሉ በትክክል ወደሚለኩ ወደሚቆጠሩና በተፈለገው አካል ሊረጋገጡ በሚችሉ መንገድ የመቀየር ስራ እስካልሰራን ድረስ እንደ ሀገር የጀመርናቸውን ጥረቶች ለዓለም አቀፉ ማህበረሰብ ማሳየት የምንችልበት ሁኔታ አይፈጠርም ማለት ነው። ያን ለመፍጠር የዲጂታል ኤምአርቪ ጠንካራ ዲጂታል ኤምአርቪ መኖሩ ለካርበን ግብይት ሁነኛ አቅም ነው። ሁለተኛ የህግ ማዕቀፍ ነው። ካርበን ማርኬት በጣም ጠንካራ የሆነ የህግ ማዕቀፍ ይፈልጋል። ያ ህግ ማዕቀፍ ሽያጩ እንዴት ነው የሚፈጸመው? ፕሮጀክት እንዴት ነው የሚቀርበው? እነማን ናቸው የሚያጸድቁት? ማን ተቋም ምን አይነት ሚና አለው የሚለውን በዝርዝር የሚገልጽና ለኢንቨስተርስ ወይም በዚህ ካርበን ፕሮጀክት ላይ ኢንቨስት ማድረግ የሚፈልጉ ሰዎች የበለጠ ትረስትና ኮንፊደንስ የሚሰጣቸው የህግ ማዕቀፍ ይፈልጋሉ። ያን የህግ ማዕቀፍ ነው እንደ ሀገር አዘጋጅተን አሁን ለማጸደቅ የመጨረሻው ጫፍ ላይ ደርሷል። ዓለም የበከለውን አየር ለመጠበቅ በአረንጓዴ አሻራ የተሰሩ ስራዎችንም ለማስቀጠል የአካባቢ ጥበቃ ስራ ወሳኝ ነው። ከካርበን ሽያጭ ከሚገኘው ትሩፋትም የህብረተሰቡን ተጠቃሚነትና የአካባቢን ደህንነት ማረጋገጥ በመንግስት ቅድሚያ የተሰጠው
ጉዳይም ነው። እንግዲህ ግሪን ሌጋሲ በባለፉት 7 ዓመታት ከ46 ቢሊዮን ሲድሊንግስ በላይ መትከል ተችሏል። ይሄኛውን መንከባከብ፣ መጠበቅ ለዛ ለካርበን ሽያጭ በምንሄድበት ጉዞ ውስጥ ትልቅ እምርታ የሚያሳይ ትልቅ እድል የሚፈጥር ኦፖርቹኒቲ ያለበት ገና ኢትዮጵያ ያልተጠቀመችበት ኢትዮጵያ በህግ አሁን ገና ነው ህግ እያወጣች ያለችው። ሌሎች ዓለም በበከለው አጌን የክላይሜት ቼንጅ ተጠቂ ነን እንደ ሀገር። ስለዚህ ያንን ኮምፐንሴት ልናደርግበት የምንችልበትን ጉዞ በግሪን ሌጋሲ በተለያዩ የኢኮሲስተም ምህዳሮቻችን ካርበኖችን በመሸጥ የተሻለ የፋይናንስ አማራጭን በመውሰድ ይሄ የፋይናንስ አማራጭ ይበልጥኑ ኢኮሲስተሙን የምንጠብቅበት የህብረተሰቡን ተጠቃሚነት የሚያረጋግጥበት እና አካባቢው ህብረተሰቡ ሁሉ ኢንቫይሮንመንቱ ፕሮቴክት እንዲሆን የሚያልምበት እና ጽዱን ኢትዮጵያ በእርግጥም ልናረጋግጥበት የምንችልበት ጉዞ ላይ ነን ያለ ነው ማለት ነው። የዲጂታል ልኬት ስርዓትና የህግ ማዕቀፉ እርስ በርሳቸው ተሳስረው ተግባራዊ ሲደረጉ ኢትዮጵያን የላቀ ዓለም አቀፍ ተአማኒነት ያለው መረጃን በመፍጠር የካርበን ፋይናንስን በከፍተኛ ደረጃ ለማሰባሰብ ትልቅ ኃይል ይሰጣታል። ለሁሉም እኩል የተሰጠ አንድ ጸጋ አለ፣ ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል፣ ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራስዎን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን በቀጥታ የሚተላለፍላችሁ የሰዓቱ ዜናችን እንደቀጠለ ነው። ዜና ምርጫ በሰባተኛው ጠቅላላ ምርጫ ከፍተኛ ቁጥር ያላቸው መራጮች ድምፅ ለመስጠት መዘጋጀታቸው የኢትዮጵያ ሕዝብ ለሰላም ለዲሞክራሲና ለሀገር ግንባታ ያለውን ጽኑ ፍላጎት ያሳየበት ታሪካዊ ምዕራፍ ነው። ሰባተኛው ጠቅላላ ምርጫ የድምፅ መስጫ ቀን የቀናት ዕድሜ ብቻ ቀርቶታል። ሙሉ ግርማይ ሰባተኛው ጠቅላላ ምርጫ የድምፅ መስጫ ቀን የቀናት ዕድሜ ብቻ ቀርቶታል። የድምፅ መስጫ ቀን ግንቦት 4 የተቆረጠለት ሰባተኛው ጠቅላላ ምርጫ ከ50 ሚሊዮን በላይ ዜጎች የመራጭነት ካርድ በመውሰድም የድምፅ መስጫዋን ቀን እየተጠባበቁ ነው። የቁጥር በኢትዮጵያ ምርጫ ታሪክ ውስጥ ከፍተኛ ሊባል የሚችል ሲሆን የፖለቲካ ማህበራዊና ተቋማዊ ጉዞ ላይ ሰፊና ጥልቅ አንድምታዎችን ይዞ የመጣ ክስተት ነው። የመራጮች ቁጥር ከ50 ሚሊዮን ማለፉ የሚያሳየውም የመጀመሪያው እውነታ ዜጎች በኢትዮጵያ ወደፊት ዕጣ ፈንታ ላይ ያላቸውን የመወሰን ፍላጎት ነው። ይህ ቁጥር የሚያሳየው ዜጎች በምርጫ ሂደትና በሰላማዊ የፖለቲካ ሽግግር ላይ ያለው ተስፋና እምነት የጸና መሆኑን ነው። ዜጎች ድምፄ ለውጥ ያመጣል በሚል የዲሞክራሲ መብት ባለቤትነታቸውንም በተግባር ለማረጋገጥ መነሳሳታቸውንም ያመለክታል። የምርጫ ካርድ ወስጃለሁ። የምርጫ ካርድ የወሰድኩት ደግሞ ለሀገር ያገለግላል፣ ለእኔ ይጠቅመኛል፣ ለወደፊት ኢትዮጵያን በደንብ ወክ ያደርጋል ብዬ የማስበውን እንድመርጥ ነው የፈለጉት። ለዛ ነው ምርጫ ካርዱን የወሰድኩት። ቀኑን እየተጠባበቅን ነው የምንመርጠውን፣ ያው ለሀገራችን የሚበጀውን ለሕዝባችን የሚጠቅመውን ለመምረጥ ዝግጁ ነው። የምርጫ ካርድ ወስጃለሁ። ያው ለምርጫው እንግዲህ ይበጀናል የምንለውን ለሀገር ይጠቅማል የምንለውን እንመርጣለን። በኢትዮጵያ የጠቅላላ ምርጫ ታሪክ ውስጥ በሰባተኛው ጠቅላላ ምርጫ ከፍተኛ የዜጎች ቁጥር ለመምረጥ ዝግጁ መሆናቸውም በቀጣይ ለሚመሰረተው መንግስት እጅግ ከፍተኛ የሆነ የህዝብ ውክልናንም እንዲኖሩ ያደርጋል። ይህም መንግስት ወደፊት የሚያወጣቸውን ሀገራዊ ፖሊሲዎች፣ የኢኮኖሚ ማሻሻያዎችና የሰላም አማራጮችን በልበ ሙሉነት በህዝብ እውቅና ለማስፈጸም ትልቅ የፖለቲካ ሞራል ይሰጠዋል። ካርድ መውሰድ የመጀመሪያውና ወሳኙ እርምጃ ቢሆንም የዲሞክራሲ ማረጋገጫው የመጨረሻው ማሳያ ግን አይደለም። ዋናው ስኬት የሚለካው ካርዳቸውን በእጃቸው ያስገቡ ከ50 ሚሊዮን በላይ ዜጎች
በምርጫው ዕለት በነፃነት ያመኑትን ፓርቲ መርጠው ድምፃቸውን ሲሰጡ ነው። ካርድ ወሰደ ማለት መረጥ አይደለም። ስለዚህ ይሄ ነገ ተረካቢ የሆነ ወጣት የወሰደውን የምርጫ ካርድ ለሚፈለገው ዓላማ ነገ 5 ዓመት ይመራኛል፣ ያስተዳድረኛል የሚለውን አካል መምረጥ አለበት የሚል እምነት አለኝ። ሁሉንም ፓርቲዎች እያየው ነው። ሁሉንም እንትን እየሰማውና እንትን እያልኩ ነው። ፖሊሲያቸውን እያጠናው ነው። ከዛ በኋላ ፖሊሲያቸውን አይቼ ለኔ የሚመቸኝን አገርን ያገለግላል የሚባለውና አንዱን ፓርቲ እመርጣለሁ። የሰባተኛው ጠቅላላ ምርጫ የመራጮች ቁጥር ከ50 ሚሊዮን ማለፉ የኢትዮጵያ ሕዝብ ለሰላም ለዲሞክራሲና ለሀገር ግንባታ ያለውን ጽኑ ፍላጎት ያሳየበት ታሪካዊ ምዕራፍ ነው። የዜጎችን ንቁ ተሳትፎ በኢትዮጵያ ዘላቂ ሰላምና ለውጥ ሊመጣ የሚችለው በኃይል ወይም በግርግር ሳይሆን በድምፅ ወረቀት መሆኑን በግልጽ የሚያሳይ መልእክት አለ። ዜጎች በነቂስ ወጥተው ለመምረጥ መዘጋጀታቸውም በሀገሪቱ የፖለቲካ ስልጣንን ለመያዝ ወይም ለማቆየት ብቸኛው ህጋዊና የዲሞክራሲ መንገድ ምርጫውን ብቻ መሆኑን በተግባር የሚታይበት ነው። ሰባተኛው ጠቅላላ ምርጫ ዜጎች መብታቸውን የሚለማመዱበት ብቻ ሳይሆን ኢትዮጵያ ካለፉት የምርጫ ተሞክሮች ምን ያህል ተመራ ወደ ተሻለ የፖለቲካ ምህዳር መሸጋገሯን የምታሳይበትም ወሳኝ ምዕራፍ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ባዘጋጀው የክርክር መድረክ የወላይታ ብሔራዊ ንቅናቄ ፓርቲ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ፣ የሲዳማ ህዝብ አንድነት ዲሞክራሲያዊ ድርጅት እንደዚሁም የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ፓርቲ ተሳታፊ ሆነዋል። በትምህርት፣ በጤና፣ በመሰረተ ልማትና በተያያዥ ማህበራዊ ጉዳዮች ላይ የያዟቸውን የፖሊሲ አማራጮችም ይፋ አድርገዋል። ብሩክታዊት ተገኝ በሰባተኛው ጠቅላላ ምርጫ የሚወዳደሩ የተለያዩ የፖለቲካ ፓርቲዎች ለሀገር ይበጃሉ ያሏቸውን የፖሊሲ አማራጮች ለመራጩ ህዝብ እያስተዋወቁ ይገኛሉ። የኢትዮጵያ ብሔራዊ ምርጫ ቦርድ ባዘጋጀው የክርክር መድረክ የወላይታ ብሔራዊ ንቅናቄ ፓርቲ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ፣ የሲዳማ ህዝብ አንድነት ዲሞክራሲያዊ ድርጅት እንዲሁም የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ፓርቲ የያዟቸውን የፖሊሲ ሀሳቦችን አቅርበዋል። ፓርቲዎቹ በትምህርት፣ በጤና፣ በመሰረተ ልማትና በተያያዥ ማህበራዊ ጉዳዮች ላይ ያላቸውን ዝግጁነትና እቅድም ይፋ አድርገዋል። የወላይታ ብሔራዊ ንቅናቄ ፓርቲ የስርዓተ ትምህርት ለውጥ በማድረግ ዜጎች ጥራቱን የጠበቀ ትምህርት ማግኘት የሚችሉበትን ምህዳር እንደሚያመቻች ገልጿል። የትምህርት ስርዓቱን ማስተካከል፣ የትምህርት ስርዓቱ የምዘና ስርዓት አብዛኛው በሮት ሜሞራይዜሽን ወይም ደግሞ በማስታወስ ላይ ብቻ የተመሰረተው የትንተና የሀሳብ መሰብሰብ ወይም ደግሞ የግምገማና የእሴት ላይ የተመሰረተ የግምገማና የስርዓተ ትምህርት ለውጥ ያደርጋል። ለመምህራን የመኖሪያ ቤት ምቹዎችን ዩኒቨርሲቲዎች ከሃይስኩሎች ጋር እንዲመሳሰሉና እንዲደጋገፉ ይደረጋል። የሲዳማ ህዝብ አንድነት ዲሞክራሲያዊ ድርጅት ማህበረሰብን ማዕከል ያደረገ የትምህርት ስርዓት በመቅረጽ የትምህርት ተደራሽነትን ለማረጋገጥ በትኩረት እንደሚሰራ አስታውቋል። የትምህርት ፖሊሲውን ከፖለቲካ ጥገኝነት ነፃ ያደርጋል። የትምህርት ተደራሽነት ለሁሉም ማህበረሰብ እንዲደርስ ማህበረሰብን ያማከለ በየአካባቢው የመጀመሪያ ደረጃ ትምህርት ቤቶችን፣ ከፍተኛ ትምህርት ቤቶችንና ዩኒቨርሲቲዎችን በየአካባቢው ይገነባል። ይህን ገንብቶ ብቻ የትምህርት ለውጥ ወይም ውጤት ሊመጣ ስለማይችል በየትምህርት ዘርፉ በየእርከኑ በትምህርቱ ዘርፍ የተለጠኑ በቂ መምህራንን በማደራጀት በማሰማራት የትምህርትን ጥራት ያሻሽል። በችሎታና በፈጠራ ላይ ትኩረቱን ያደረገ የትምህርት ስርዓት መቅረጽ ቀዳሚው ግቤ ነው ያለው የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ፓርቲ ነው። የትምህርት ስርዓታችን ሁሉም ዜጎች በእኩል እድል የሚያገናኝ በችሎታና በፈጠራ የተመሰረተ ከዓለም ጋር የሚወዳደሩ ትውልድን የሚያፈራ እንዲሆን መስራት ራዕያችን ነው። ፓርቲያችን መድረክ ሲመረጥ እስከ ሁለተኛ ደረጃ ድረስ ነፃ ትምህርት ለሁሉም ዜጎች እንዲሆን ይሰራል። በከተማና በገጠር የትምህርት ጥራት ልዩነትን ያጠፋል። በግል ትምህርት ተቋማትና በመንግስት ትምህርት ቤቶች መካከል የሚፈጠረውን የጥራትና የክፍያ ክፍተቶችን እናጠባለን። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ማህበራዊ ፍትህን መሰረት ያደረጉና የዜጎችን ሁለንተናዊ እድገት የሚያፋጥኑ የማህበራዊ ዘርፍ ፖሊሲ አማራጮችን አቅርቧል። ማንኛውም ፖሊሲ እነዚህን መሰረታዊያን ማለትም ፍትሃዊ የሀብት ክፍፍል፣ ተደራሽነትን፣ ተሳትፎን፣ ሰብአዊ መብትን፣ አካታችነትን ያረጋገጠ መሆኑ ላይ ትኩረት ያደርጋል። በዚህ መግቢያ የኢዜማ ማህበራዊ ፖሊሲ በሚከተሉት አበይት የማህበራዊ ጉዳዮች ላይ ትኩረቱን አድርጓል። ትምህርት፣ ጤናና ድህነት። የፖሊሲ አማራጭ ሀሳቦች መራጩ ህዝብ በመረጃ ላይ የተመሰረተ ውሳኔን እንዲሰጥ ያስችላሉ።
ተመልካቾቻችን ከጧት ጀምሮ ሲያስቡበት እንደቆየው ተሳክቶለት ከቢሮ ሾልኮ ቢወጣ ይመስላል። ሁሉም ተመልካችና ደጋፊ ጥያቄ ነው። አዎ እያታለለ ነው የሚወጣ ይመስላል። እያታለለ ነው አይደለም። አለቃው ወጥታለች። ምትይዘው ይመስላል። ያመለጠ ይመስላል። አሁንም እያታለለ ነው። እንደፈራ ነው። በሩ ጋር ሲደርስ ተያዘ። ይሄ ማስጠንቀቂያ የሚያሰጠው ይመስላል። ቢጫ ካርድ እቃ ልግዛ በሚል ተልካሻ ምክንያት ከስራው ሊወጣ የነበረው የቢሮ ሰው ቢጫ ካርድ አይቷል። ቢጫ ካርድ እሱስ ምን አስወጣው? እዛው ቢሮ እንዳለ አያስብ ነበር። ቢሮ እያለን ያልኩት? አዎ መቼም በዚህ ጊዜ ቴሌብር ማይጠቀም የለም። አዎ ቴሌብር ላይ በሚገኘው ዘመን ገበያ የሚያስፈልገው ማንኛውንም አይነት ነገር ቢሮ ድረስ ሸምቶ በቀላሉ ማድረስ ይችላሉ እኮ። ታዳጊዎቻችን የዲጂታል ኢትዮጵያ ግብይት መዳረሻ በሆነው ዘመን ገበያ ውስጥ የገባ ይመስላል። ይሄንን ቀሚስ ባይገዛ ኖሮ አልቆለት ነበር። የቅድሙ ማስጠንቀቂያ ትምህርት የሆነ ይመስለኛል። ደረሰ። ተመልካቾቻችን ቀሚሱ ቢሮ ደረሰ። ከተባለ ምን አይነት ፍቃድ! ምን አይነት ቴክኖሎጂ! ወይኔ ዘመን ገበያ ከጉዳ ወጣ። አስደናቂ ስራ በጥቂት አገራት ብቻ የምናየውን የመረጃ አሰባሰብ፣ የመረጃ ትንተናና የመረጃ አቀራረብ ዘዬ በሀገራችን በእኛው ልጆች ማየት መቻላችን ታላቅ ደስታ ስለሆነ በዚህ ስራ የተሳተፋችሁ ሁሉ እንኳን ደስ ያላችሁ ለማለት እወዳለሁ። ሁላችንም የግልም ይሁን የመንግስት መስሪያ ቤቶች ቴክኖሎጂን መጠቀም፣ ኤአይን መጠቀም፣ የራስ አቅምን በትክክል ማወቅ፣ ያለ መመንዘርና ለማደግ የምናደርገው ጥረት ዳታና ወርቅን ኢኳሊ ኢምፖርታንት መሆናቸውን አምኖ በፖሊሲ በሕግ በእውቀት የሚመራ ማንኛውም ሀገርና መንግስት ምንም ጥርጥር የለውም ብልጽግናን ያረጋግጣል። ኢቲቪ 57 ከኢትዮጵያ ቴሌቪዥን። በመጨረሻም ስፖርት። በእንግሊዝ ፕሪሚየር ሊግ ዛሬ ምሽት በርንማውዝ ከማንቸስተር ሲቲ የሚያደርጉት ጨዋታ ይጠበቃል። በሌላ መርሃ ግብር ቼልሲ ከቶተንሃም በለንደን ደርቢ ወሳኙን ጨዋታ ያደርጋሉ። ሀና ታሪኮ የእንግሊዝ ፕሪሚየር ሊግን የዋንጫ ማረፊያ ይወስናል ተብሎ ከሚጠበቁ ጨዋታዎች መካከል አንዱ የሆነው ዛሬ ምሽት 3:30 በቪታሊቲ ስቴዲየም የሚደረገው የበርንማውዝና የማንቸስተር ሲቲ ጨዋታ ከወዲሁ ትኩረትን ስቧል። ትላንት ምሽት አርሰናል በርንሌን ማሸነፉን ተከትሎም ሌላኛው የዋንጫ ተፎካካሪው ማንቸስተር ሲቲ እስከ መጨረሻው ጨዋታ በፉክክር ውስጥ ለመቆየት በርንማውዝን ዛሬ ማሸነፍ የግድም ይለዋል። ሲቲዘኖቹ በምሽቱ ጨዋታ በተጋጣሚያቸው በርንማውዝ የሚረቱ ከሆነ ግን አርሰናል የፕሪሚየር ሊጉን ዋንጫ ማሸነፉ በይፋ ያረጋግጣል። የኤፍኤ ካፕ ዋንጫን ቼልሲን በማሸነፍ ያሳካው ማንቸስተር ሲቲ በዓመቱ መጨረሻ ሲቲን እንደሚለቁ የተረጋገጠውን ስኬታማው አሰልጣኝ ፔፕ ጋርዲዮላን በፕሪሚየር ሊግ ዋንጫ ለመሸኘትም ይፋለማል። ሁለቱም ክለቦች በተገናኙባቸው የመጨረሻዎቹ 5 ጨዋታዎች 4ቱን በማሸነፍ የበላይ የሆነው ማንቸስተር ሲቲ የማሸነፍ ቅድመ ግምት አግኝቷል። በውድድር ዓመቱ በፕሪሚየር ሊጉ ፈታኝ ከሆኑ ክለቦች መካከል የሚጠቀሰው በርንማውዝ ተከታታይ 3ኛ ጨዋታ ድል ፍለጋ ሲጫወት 55 ነጥቦችን ሰብስቦ 6ኛ ደረጃ ላይ ተቀምጦ ለአውሮፓ መድረክ ተሳትፎ ብርቱ ፉክክር እያደረገም ይገኛል። በሌላ ጨዋታ በስታንፎርድ ብሪጅ በ9ኛው ሳምንት አስቶን ቪላን 4-1 ካሸነፈ በኋላ ያደረጋቸውን ያለፉትን 7 የሊጉ ጨዋታዎች ማሸነፍ የተሳነውና ዣቪ አሎንሶን ዋና አሰልጣኝ አድርጎ የሾመው ቼልሲ ቶትናምን ምሽት 4 ከሩብ ሲል በለንደን ደርቢ የሚያደርጉት ጨዋታ ይጠበቃል። ኢቲቪ 57 ከኢትዮጵያ ቴሌቪዥን ለሰዓቱ የተዘጋጁት ዜናዎቻችን እነዚሁ ናቸው። ከኛ ጋር ስለቆያችሁ ከልብ እናመሰግናለን። ሰለሞን ጡመ ልሳን ዜናዎቹን በመብራት ከስቱዲዮና ስርጭት ባለሙያዎች እንደዚሁም ከዜና አርታያን ጋር በመሆን ቆየው። በያላችሁበት ጤና ይስጥልን።